ትችላለሽ። እና አሁን እሷ ደስ ስላላላት አንዴ ብቻ ጉንጭህን ስሜ ልጅ አድናቂው ብቻ ነሽ ግን ያምሻል። ጉንጭህን ልሳምህ ታውቂዋለሽ። ጉንጭ በሳም ምናምን አንዴ ብቻ ተረጋጊ እንጂ። ቆይ እዚህ ማውራት እኮ ምንም ችግር የለውም፣ ግን ደግሞ እሷ ባትኖር ደስ ይለኛል እኮ። ጉዳዩ ምንድን ነው? አንደኛ እንደዚህ መንካታችን ይቅርታ አድርጊልኝና፣ ሁለተኛ ደግሞ እየታውቀሽ ነው እንደዚህ ነው። ጀመር ዞር ወደዛ እዚህ ጋር ሆነሽ ማናገር ትችያለሽ። ይቅርታ አብርሃም ደግሞ መናገር የምትፈልገው ነገር ካለ ተናገራት። ዞር ወደዛ አይደብርሽም እንዴ አንቺ? አንዴ ምን ቆይ አንዴ ምንድነው እንደዚህ መደባበስ ምናምን በቃ ምና ያምሻል ያደረግሻለሽ ነገር ገብቶሻል። እኔ እጄን ከማነሳብሽ በመጀመሪያ እሷ ማናት ብለሽ አትጠይቂ። ወዴት ነው እጅሽ የምታነሺ እኮ? በቃ ስነ ስርዓትሽን ይዘሽ ቁጭ በይ እንዴ። ከዚህ በላይ ስነ ስርዓት አስፈቀድኩሽ እኮ። አንቺ እኮ ነሽ ስርዓት ያልገባሽ። እና እንደዚህ መነካካት ምናምን አመጣው? ታውቂዋለሽ ስለምወደው በጣም ነው የምወደው። አሁን አቋቋሚ ያምራል ምናምን ያምራል እናውቃለን። ከዛ ባለፈ ደግሞ ቁጥሩ አለሽ፣ ቴክስት መላክ ትችያለሽ። ምንም አታስመስይ። በቃ ከዚህ በላይ በጣም ነው የምወደው። ሰላም ውድ የኛ ፋሚሊዎች እንዴት ዛሬ እንግዲህ ታምር ተሰርቷል። በሰፈርሽ ቁና ተሰፈርሽ ኤርሜላ። በእውነት ነው የምልሽ፣ በሩታ እንዲህ ነበር የተጫወሽው። እንዲህ ማለት ነው። አያችሁ፣ ሰው የዘራውን ነው የሚያሄደው የሚባለው እውነት ነው። የዘራሽውን ነው የምታየው። ገና መቼ ትሰቃያለሽ? ምክንያቱም በልጅቷ ህይወት ነው የተጫወሽው። በዚህ በምስኪን ህይወት ነው የተጫወሽው፣ በሩታ ማለት ነው። ገና መቼ? ገና እኮ ሰው እኮ የዘራውን ነው የሚያሄደው የሚባለው ትክክለኛ ነው። አየሽ፣ ሳይቆይ የደረሰብሽ። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ ብቅ ብዬላችኋለሁ። እንግዲህ በአብርሽና በእነ ኤርሚላ ነው የመጣሁት። ኤርሚላን እንግዲህ ሰምታችኋል ጉዷን ምን እያለች እንደሆነ። እሷ መጀመሪያ መታ እንደዛ በሩታ ህይወት ገብታ ስበጠብጥ ምንም አልመሰላትም። ዛሬ እሷ ሴት መጥቶ አብርሽን ሲስመው ወንን ሲያቅፈው እንዴት እንዳረጋት። ሩታም እንዲህ ነበር የተቃጠለችው። እዩ ማየት አለብሽ እንዴት እንደሚያቃጥል። ሰው ትዳር ውስጥ ገብተሽ ከምበጠብጭ ሴት ልጅ ሆነሽ በሴት እንዴት ትፈርጃለሽ? ኧረ በእናትሽ ከህይወታችሁ ውጪ በእናትሽ። ኧረ በእናትሽ ኤርሜላ እውነት ነፍስ ጥሩ ሆና እንኳን እንደዚህ አታሳዝንሽም? ነገ አንቺ የሚደርስብሽን ነገር አታርጊ። ነገ አንቺ የሚደርስብሽን ነገር አታቂ። እውነት ሴት በሴት አይጨክንም። ባክሽን ከህይወታችሁ ውጭና እሱም ወደ እሷ ይመለስና ወልዳ እንኳን ቢንከባከባት ነፍሰ ጥሩ ሆና አልተንከባከባትም። ሴሊ ነፍሰ ጥሩ ሆና ያልተንከባከባት ምንም ሰውነቷ ነው። ባለፈ አልቀበልም ያለችው ሩታ ግን አንቺ ታፈቅሪዋለሽ። ውሸትሽን ነው ጓደኝነት ያልሽው። በእውነት ነው የምልሽ። ግን አብርሽ ዛሬ ፈትኖሻል። እንግዲህ እንደምወጂው አረጋግጧል። እንግዲህ እሱም ምን እንጃ መጨረሻችሁን እናያለን፣ እንጠብቃለን። ደግሞ በሚቀጥለው ቪዲዮ ምን እንደሚመጣ አይታወቅም። እንግዲህ እንጠብቃችኋለን ነው። እንደዛ ነው እንግዲህ እንጠብቃለን። ፈጣሪ እንግዲህ ለሁሉም ነገር ልቦና ይስጥ። ግን እንደዚህ አይነት ነገር ባሰሪ ነው የምልሽ። እንደ ምክርም እንደ እህትም መመክርሽ ነገር በቃ በሴት ልጅ አትፍረጂ። በእናትሽ ከህይወታቸው ውጪ እባክሽን። አይሽ ሩታ እንደተቃጠለ አንቺም ተቃጥለሻል። ወግስ ለካ እሷን እንደዚህ በህይወቷ የገባው ጊዜ እንዲህ ነው የተቃጠለችው። በይናሲ አስቢ እባክሽን፣ ከህይወታቸው ውጪ በእናትሽ እንለምንሽ። በቃ ልለምንሽ እኔ ራሱ ኤርሚላ። እንግዲህ ኤርሚላ ተቃጥላለች ዛሬ። በጣም ነው ያቃጠላት። አብርሽ ቅጥል ነው። በሱ ጉዳይ መናገር የለብኝም፣ ግን ደግሞ መጣሽ ቁጥር ተቀብለሽ ከሪያ አስላይተሽ ቪዲዮ አቋርጠን ምናምን ነገር ልታወራች ምን ይቀርታል? ቁጥሩን ተቀብለሽ አይደል? ደውይለት ከፈለግሽ። አንተ እንዳትላትም እንዴ? እንዴት ነው የሚያደርጋት? እሺ አሁን 5 ደቂቃ ላይ ነው። 5 ደቂቃ ብቻ አትሺ። ይቅርታ አንዴ። እሺ
አንተ እንደማትል አውቃለሁ። ደግሞ ያንተ ፍላጎት ነው ዋናው አይደል? ከሰው ጋር ሆኖ እንዴት ነው እንደዚህ ልታወሪው የምትችይው? አብርሃም አንድ በላት እንዴ! እንደዚህ አይነት ኦዲየንስ አለ እንዴ? ሌላ ነገር እኮ አይደለም። 5 ደቂቃ ላውራ ልሰደዋ በቃ። አይ ስነ ስርዓት አሁን በጣም አበዛሽ። ይቅርታ ስነ ስርዓት እግዚአብሔርን ስነ ስርዓት በቃ ይበቃሻል። እውነት እኔ እንደዚህ ጓብዬ ምናምን መናገር አልችልም። አብርሃም በነበርክበት ቦታ ቁጭ ቪዲዮአችንን መጨረስ እንችላለን። እና አሁን እሷ ደስ ስላላላት አንዴ ብቻ ጉንጭን ስሜ ልጅት አድናቂው ብቻ ነሽ ግን ያምሻል። ጉንጭን ልሳምህ የታውቂዋለሽ ምን እንደጉንጭ በሳም ምናምን ተረጋጊ እንጂ ቆይ እዚህ ማውራት እኮ ምንም ችግር የለውም። ግን ደግሞ እሷ ባትኖር ደስ ይለኛል እኮ። ጉዳዩ ምንድነው? አንደኛ እንደዚህ መንካታችን ይቅርታ አድርጊልኝና፣ ሁለተኛ ደግሞ እየታውቃሽው እንደዚህ ነው። ጀመር ዞር ወደዛ እዚህ ጋር ሆነሽ ማናገር ትችያለሽ። ይቅርታ አብርሃም ደግሞ መናገር የምትፈልገው ነገር ካለ ተናገራት። ዞር በል ወደዛ። አይደብርሽም እንዴ አንቺ? ሄርሚ አንዴ ስሚኝ ወይ አንዴ ምን ተናገር ምንድነው እንደዚህ መደባበስ ምናምን በቃ ምን ያምሻል ስለዚህ እንዴ ያደርግሽ ያለሽ ነገር ገብቶሻል? ዳራ እኔ እጄን ከማነሳብሽ በመጀመሪያ እሷ ማናት ብለሽ አትጠይቂም? ወዴት ነው እጅሽ የምታነሺ እኮ? በቃ ስነ ስርዓትሽን ይዘሽ ቁጭ በይ እንዴ። ከዚህ በላይ ስነ ስርዓት አስፈቀድኩሽ እኮ። አንቺ እኮ ነሽ ስርዓት ያልገባሽ። እና እንደዚህ መነካካት ምናምን ምን አመጣው? የታውቂዋለሽ ስለምወደው በጣም ነው የምወደው። አሁን አቋቋሚ ያምራል ምናምን ያምራል እናውቃለን። ከዛ ባለፈ ደግሞ ቁጥሩ አለሽ፣ ቴክስት መላክ ትችያለሽ። ምንም አታስመስይ። በቃ ከዚህ በላይ በጣም ነው የምወደው።